ስልካችን ላይ የግድ ኦፍ ሊሆኑ የሚገባቸው ሁለት ሴቲንጎችን በዚህ ቪዲዮ ያሳያችኋለሁ። ቀጥታ ወደ መረጃው ነው የምናልፈው። ይህን ለማድረግ እንግዲህ በሁለት አይነት መንገድ ልታስተካክሉት ትችላላችሁ። የመጀመሪያ ሴቲንጋችሁ ቀጥታ ላይ በመግባት ነው። ሁለተኛ ደግሞ ሰርች በማድረግ ነው። እኛ ቀጥታ ወደ ሴቲንጋችን በመግባት አሳያችኋለሁ። ስልካችሁ ሴቲንግ ውስጥ ትገቡና ይህን ክሊክ ስታደርጉባት ጎግል የሚል ትፈልጋላችሁ። ጎግል የሚለውን አንድ ጊዜ ትጫኑታላችሁ። ጎግል ውስጥ ስትገቡ እዚህ ቦታ ላይ እንግዲህ ኢሜላችሁ የከፈታችሁበትን ያመጣላችኋል። እዚህ ቦታ ላይ ኦል ሰርቪስ የሚለውን ትጫናላችሁ። ኦል ሰርቪስ የሚለውን ትጫኑ ወደታች ወረድ ብላችሁ ፕራይቬሲ ኤንድ ሴኩሪቲ የሚለው ውስጥ ትገባላችሁ ማለት ነው። ፕራይቬሲ ኤንድ ሴኩሪቲ የሚለውን እንገባና ምንድነው የምናደርገው? ወደታች ወረድ ብለን አሁን ሁለት ሴቲንጎችን እንፈልጋለን። የመጀመሪያው እንግዲህ ፐርሰናላይዝ ዩዚንግ ሼር ዳታ የሚል አለ። የዚህ ቦታ ላይ የኛን ሴቲንግ ለሌላ የሚያስተላልፍብን ስለሆነ ይሄኛውን ቀጥታ ኦፍ ማድረግ ይጠበቅብናል። ቀጥታ እሱ ውስጥ እንገባና አንድ ጊዜ ክሊክ እናደርግበታለን። እዚህ ቦታ ላይ ክሊክ ስናደርግ እንደምትመለከቱት ሁለት ሴቲንጎች ኦን ሆነው ነው የምንመለከታቸው ማለት ነው። ዲቫይስ ኮንታክት የሚላል እንደምትመለከቱት የእናንተ ዲቫይስ ላይ ያሉትን ኮንታክት ምን ያደርጋል? ሼር አድርጓል። ኤክስተርናል ሚዲያ ካላችሁ እነሱንም ሼር አድርጋል እንደምትመለከቱት። ይሄም ደግሞ ለዴቨሎፐሮች የእናንተን ዳታ ምን ያደርጋል ማለት ነው ቀጥታ ይልካል ማለት ነው። ስለዚህ እነዚህ አፖች ሁለት ሴቲንጎች መሆን ይኖርባቸዋል ማለት ነው። ኦፍ መሆን ይኖርባቸዋል። እነዚህን ተንግሎች ታጠፏቸዋላችሁ ማለት ነው። ኦፍ ታደርጓቸዋላችሁ ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ደግሞ ወደታችሁ ወረድ ብለን ዩሴጅ ኤንድ ዲያግኖስቲክስ የሚል አለ። እሱንም ገብተን እንመለከተዋለን። ይሄ ደግሞ በጣም ብዙ ጥቅሞች ወይም ደግሞ ዘርፎች ያሉት ነው። እሱን እንመለከታለን። እሱን አንድ ጊዜ እንጫንና እንደምትመለከቱት ይሄም ኦን ነው። ኦፍ ማድረግ የግድ ይኖርብናል። እንደምትመለከቱት ባትሪ ላይፍ ጋር በተያያዘ ስቴቢሊቲ ስልካችሁ ጋር በተያያዘ በጣም ጠቀሜታ ያለው ነው ማለት ነው። እንግዲህ ዴቨሎፐሮች ምን ያደርጋሉ? ይሄንን ኦን አድርገው ነው የሚሰጡን። እኛ ግን ያው ኦፍ አድርገን መጠቀም ይኖርብናል ማለት ነው። ምክንያቱም እነሱ ስልኩን ዴቨሎፕ ያደርጉት ወይም ደግሞ ስልኮችን የሰሯቸው ካምፓኒዎች ምን እንዲላክላቸው መረጃ እንዲላክላቸው ይፈልጋሉና ስለዚህ ይሄ መረጃ የሚሰበስብ ነው። እንደምትመለከቱት በጣም ብዙ ጠቀሜታ አለው ለነሱ ማለት ነው። እንግዲህ ይሄ ምንድነው ተርን ኦፍ ማድረጋችሁ ስልካችሁን ምን አይለውም አፌክት አያደርገውም ብለው አስቀምጠዋል ማለት ነው። ስለዚህ ይሄንን የግድ ኦፍ ማድረግ ይጠበቅብናል ማለት ነው። ስለዚህ ኦፍ እናደርገው እዚህ ቦታ ላይ ማለት ይሄን ቶንግል አንድ ጊዜ ጫን ብለን እንደዚህ ኦፍ እናደርገዋለን። አሁን መረጃ አያስተላልፍም ማለት ነው። እንደምትመለከቱት እዚህ ቦታ ላይ ብዙ ነገሮች ናቸው የተዘረዘሩት ከባትሪ ላይፍ ጋር ከስቴቢሊቲ ጋር እንዲሁም ደግሞ አዘርስ ብሎ የተቀመጡ አሉ። እንደምትመለከቱት ለነሱ ግን ለዴቨሎፐሮች ምን ያስፈልጋቸዋል ማለት ነው። ይሄ ኦን ሲሆንላቸው መረጃ እያንዳንዱኛ የኛን አክቲቪቲ ምን ይላቸዋል? ይልክላቸዋል ማለት ነው። ስለዚህ እነዚህን ሴቲንጎች ኦን ከሆኑ ኦፍ አድርጋችሁ ብትጠቀሙ ባትሪ ላይፍ ሊሆን ይችላል፣ ስልካችሁ እንዳይዝግ ሊሆን ይችላል። በጣም ብዙ ጠቀሜታ ስላለው ይሄንን ኦፍ አድርጋችሁ ተጠቀሙ። እንደዚህ አይነት መረጃዎችን የምለቅበት ቻናል ስለሆነ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጋችሁ አበረታቱን። ስለነበረን ጊዜ እናመሰግናለን። ቴንክ ዩ